ለመጀመሪያ ጊዜ ሽጉጥ ያስፈልገኛል ብዬ አሰብኩ። በዚህ ዓመት 300 ሚሊዮን ከሹፌር እንሰበስባለን ትላላችሁ እናንተ። ያየን ሁሉ እንደ ጋማ ከብት እኛ ላይ ዋጋ ያወጣል ማለት ነው። ሽፍታውም ደግሞ ጫካ ላይ ስናልፍ ሲያየን ዛሬ ይሄን ያህል ሹፌር ባግት እስከ ስንት እሰበስባለሁ ይላል። የሚናገረውን የሰማችሁ ነው። ወደ ከተማ መውጣት አልቻለም። የሰው ፊት ማየት አልቻለም። መጀመሪያ ያን አቁሙና እኛ ማቆም አለብን። በመጀመሪያ ደረጃ ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ንገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪስ የኔ ልጅ ሂዱ፣ በቪዲዮ ግቢ፣ በቪዲዮ አኩርፈሽ ነው ያረጃል ያለም ዝና። ሰላም የተወደዳችሁ የዋስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ መጣሁ። አርቲስት ሚካኤል ታምሬ የተናገረው አንድ ንግግር አለ። እሱ መረጃ የምንመለከት ይሆናል። በመቀጠልም ስለ ሶፎንያስ የወጡ አዳዲስ መረጃዎች አሉ። እነሱ መረጃዎች ተመልክተን ሐሳብና አስተያየታችንን የምንሰጥ ነው የሚሆነው። ሁላችሁም ይህን ቪዲዮ ከመጀመራችሁ በፊት ላይክ አድርጉ። ወደ መረጃዎቻችን ከማለፋችን በፊት አሁን ሹፌሮች ድምጹን ነባካችሁ ስለ ያስተላለፉት አንድ መልእክት አለ። እሱን ተመልክተን እንመለስ። በዚህ ዓመት 300 ሚሊዮን ከሹፌር እንሰበስባለን ትላላችሁ እናንተ። ያየን ሁሉ እንደ ጋማ ከብት እኛ ላይ ዋጋ ያወጣል ማለት ነው። ሽፍታውም ደግሞ ጫካ ላይ ስናልፍ ሲያየን ዛሬ ይሄን ያህል ሹፌር ባግት እስከ ስንት እሰበስባለሁ ይላል። በወር ይሄን ያክል ባግት ይሄን ያህል ብገል ስንት እሰበስባለሁ ይላል። እናንተም ደግሞ በዚህ ዓመት ይሄን ያህል ከሹፌር እሰበስባለሁ ይላል። በቀጣይ ዓመት በጥፍ ይሄን ያክል ብንሰበስብ ይሄን ያክል ገቢ እናገኛለን ብላችሁ እኛ ላይ ሂሳብ የምትሰሩት እኛ የቁም ከብት አድርጋችሁናል። እኛን የገቢ መሰብሰቢያ እንጂ ያደረጋችሁን ያላችሁት እንደ ሀገር ንብረት ራሱ እያያችሁን አይደለም። እኛ ለሀገሪቱ አናስፈልግም ማለት ነው። ምንም ጥቅም እየሰጠን አይደለም ማለት ነው። እኛ ለአንድ ቀን ስራ ብናቆም እቺ ሀገር ስንት ሚሊዮን ዶላር ታጣለች? በዶላር ቢሰራ ማለት ምን ያህል እንደምታጣ አስባችሁታል? በሞላው ኢትዮጵያ ውስጥ ያለ አሽከርካሪ ለአንድ ሰዓት ራሱ ቢቆም አገሪቱ የምታጣው ብዙ ነገር አለ። እናንተ ግን ይሄን ሂሳብ አትሰሩም። እንደ ፈረስ ጋሪ ፊት ለፊት ብቻ ነው። ከኋላም ዞር ዞር ብላችሁ አስቡ። ይሄ አንገት የተሰራው እኮ ጭንቅላት ለመሸከሚያ ብቻ አይደለም፣ ዞር ዞር ብሎ ለማሰብ ነው። ዞር ዞር ብሎ ለማየት ነው። የኛ ተቋም መገንባት ጥቅሙና ትርፉ ምንድነው? ዙሮኛ ላይ ከሆነ ሂሳብ የሚሰሩ ተመራችኋል። ተመራመሩ፣ ሌላ ነገር ፍጠሩ፣ ለሀገር ኢንካም ነገር ሰርታችሁ አምጡ። እንደገና እኛ ጋር አትምጡ። ድሃ ላይ ያለውን ሪሶርስ ተጠቅማችሁ ለሀገሪቱ ብዙ ነገር መስራት ትችላላችሁ። ብዙ ነገር ኢንካም ማምጣት ትችላላችሁ። እንዴ እኛን እኮ ኢንካም አደረጋችሁን። ወዴት እንሂድ? እኛ ስኬት ነው የምናመጣው። ሽፍታው እኛ ላይ ዋጋ ያወጣል፣ እናንተም ደግሞ እኛ ላይ ዋጋ ታወጣላችሁ። ወዴት እንሂድ? አረ መንግስት ያለ ወንድማችን የተናገረው ንግግር ሁላችሁም ሰምታችሁታል። በጣም ትክክል ነው። እውነቱን ነው። ሹፌሮች እንዳለው ለአንድ ሰዓት እንኳን ስራ ቢያቆሙ ኢትዮጵያ ላይ ብዙ ነገር እንዳይፈጠር ብዙዎቻችሁ ታውቁታላችሁ። እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቀደም ብሎ ያሲኑ ስለ ሹፌሮች የሰራው አንድ ቪዲዮ ነበር። እስቲ አስመልክቻችሁ ልመለስ። የኔ ልጅ ሂዱ፣ በቪዲዮ ግቢ፣ በቪዲዮ አኩርፈሽ ነው እናትሽ አለችኝ። ልደትሽን ስጠራ አኩርፈሻል በጣም። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው። ሹፌር አባት ሲሆን ይወጣል በቋጥኝ ይተኛል ተራራ፣ ጨለማን ይደፍራል ቤቱን ሊያበራ። ሹፌር አባት ሲሆን የእናቱን ሐዘን የአባቱን መርዶ በድንገት ቢሰማ እያለቀሰ ነው የሚቀይረው ጎማ፣ ይዘውራል መሪ እያነባ በጣም። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል። ይሄንን ወቂ ከርታታው አባትሽ በጣም ይወድሻል። አንዴ ድምፅሽን አሰሚኝ የኔ አበባ፣ አንዴ ብቻ አባዬ በይ። ሁላችሁም የያሲኖን ቮይስ ተመልክታችሁታል። የእውነት ነው የምላችሁ የያሲኖን ኤኞን ቮይስ ሰማ የብዙ ሹፌሮችን ህይወት በስትክክል ገልጾበታል። እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን።
መግቢያችን ላይ እንደነገርኳችሁ አርቲስት ሚካኤል ታምሬ አንድ የተነጋገረው ንግግር አለ። ደህንነት አይሰማኝም ሲል ያስተላለፈው አንድ መልእክት አለ። እሱን ተመልክተን እንመለስ። 10 ሰው ሞተ እኮ አስደነግጥህም። አሁን አዎ በእንትና ዞን ታጣቂዎች 10 ሰው ገደሉ ምናምን አምልጠዋቸዋል ማለት ነው ምናምን ቀድሞ ነግረዋቸው ነው ማለት እንጂ ማለቴ ጆሮአችን በጣም እንደዚህ አይነት ከመልመዱ የተነሳ ነው። ኦሬዲ ይሄን ያለ ሰዎች ተገደሉ ምንም ሴንስ አይሰጠንም። ኦሬዲ እንዴ በፊት ዜናው እኮ የሚገርምህ ምን ሲሆን መሰለህ? ለምሳሌ አሁን ደግሞ እዛው የመንግስት ቴሌቪዥን ሬዲዮ ምናምን ጣቢያዎች ላይ ዜና እንትን ሲባል በጣም የሚገርመኝ ነገር ስሪላንካ ውስጥ መሬት መደርመስ ምናምን አጋጥሞ 14 ሰዎች ተቀበሩ ከነህይወታቸው ምናምን ለዝርዝሩ እንትና ተብሎ ከነምስሉ ቤቱ ሲንሸራተት ምናምን የሆነ ከ3 ቀን በፊት 200 ምናምን ሰው ሞቷል እዚህ እና በምን መጠን እንደለመድ ነው። አዘን አርቲስት ክሬቲቭ ሆኖ ለመቀጠል የሚያስችል ጊዜ ነው ላንተ ነበር? አይ ፈታኝ ነው። ይኸውልህ ትልቁ እንትናችን እኮ ምንድን ነው መሰለህ ይሄ ኢንሴኪዩር የመሆን ነገር የምር እንደ ማለት አርቲስቱ ይሄንን ኢንተርቪው የሰጠው ከዛሬ 3 አመት በፊት ነው። ከዛሬ 3 አመት በፊት እንዲህ አይነት ሴንስ ከተሰማው አሁን ላይ እስቲ ያስቡት ምን አይነት ነገር ሊሰማው እንደሚችል። እንግዲህ ለምሳሌ የደርግ ጊዜ ምናምን መንግስት ሲወድቅ ያ ጦርነት እያለ ያ ምናምን እያለ እኔ መንግስት 83 ላይ 7ኛ ክፍል ተማሪ ነበርኩኝ። ግንቦት ላይ ነው ግንቦት መጨረሻ ላይ 15 16 ምናምን መንጌ ከሄደ በኋላ ከተማ ውስጥ ሲተኮስ የሰማሁት ሽጉጥ ሲተኮስ የሰማሁት ማለት ነው። እንግሊዝ ኤምባሲ ነው ተወልጄ ያደኩት እዚህ ነኝ። ሽጉጥ ሲል የሰማሁት የዛን ጊዜ ነው ከሄደ በኋላ ሶ ኢቭን ስርዓቱ እንኳን እየፈረሰ እያለ አገር እንደማይፈርስ የሆነ አይነት መረጋጋት እንዳለ ፊል ታደርጋለህ። እርግጠኝነት አለ ከሆነ ወገን የበሰለ የሆነ ነገር ታያለ። ከዛ በኋላ በመለስም ጊዜ በቃ አትሊስት እንትን ያረጋናል ግን እንደ ሀገር ኤግዚስት ማድረግ ላይ ምናምን እኮ ፈርታ አታውቅም። እኔ ውጭ ሀገር ሄዶ የመኖር ሐሳብ በፍጹም ኖሮኝ አያውቅም። እኔ ፎር ዘ ፈርስት ታይም ልጆቼ ሴፍ ናቸው እዚህ መኖራቸው ምናምን ማለት ጀመርኩኝ። ይሄ የኢንሴኪዩሪቲ በጣም ከባድ ነው። የሆነ ሰው ድንገት መጥቶ ሊገልህ እንደሚችል ማወቅ፣ የሆነ የመንግስት አካል ህግ እንደማያስጥልህ መሰማት መጀመር በጣም አደገኛ ነገር ነው። ለመጀመሪያ ጊዜ ሽጉጥ ያስፈልገኛል ብዬ አሰብኩኝ። ከዛ ሽጉጥ ይዘ ከዛ ወዳጆችን በሙሉ ስጠይቅ ሁሉም አላቸው። ስለዚህ እንዴ እናንተናስ ምናምን ስል ሁሉም ወጣቱ ምኑም አለው። ስለዚህ ያው ከፍ ያለው የክላሽ ነው የሚያስፈልገኝ ማለት ነው። 4 ሆኖ ከመጡ ሁሉም ሽጉጥ ከያዙ እንዴት ይሆናል? በፊት ወደ ላይ ተኩሰህ እኮ ለማባረር ነው አይደል? አይሆንማ። ክላሽም ካላችሁ እንግዲህ መትረየስ ልትል ነው ምናምን አይነት ነገር እና ብቻ መንግስት ልትሆን እኮ ነው። እና ያ አይነት ኢንሴኪዩሪቲ አለ። እሱ በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው። እና የምትናገረው ማለት ኢንሴኪዩሪቲ ስንል አሁን ላይ በተለይ ደግሞ በመንግስት የጸጥታ ኃይሎች ላይ ያለን መተማመን ያለበትን ቦታ የሚያሳይ ጉዳይ ነው። አሁን እንደ ድሮ ፖሊስ ስታዩ ሰላምና ጸጥታን ያስከብራል ብላችሁ ሳይሆን እየተሰማችሁ ያላችሁት ፖሊስ ራሱ ለህብረተሰቡ በጣም ስጋት እየሆነ የመጣበት ሁኔታ ነው አሁን እየተፈጠረ ያለው ነገር። ያሳንስብሃል። ለምሳሌ እንደ ጸሐፊም እንደ አርት ውስጥ እንዳለ ሰው የሆነ ነገር ልትል ይልና ያንስብሃል። ያለው ከፊት ያለው አደጋ በጣም የሚያስደነግጥ ነው። አይቶ እንዳላይ የምናልፍበት መንገድ በጣም ያስደነግጥ። ቪዲዮ እንደተመለከታችሁት ነው ይሄን ኢንተርቪው የተደረገው ከ3 አመት በፊት ነው። ይሄን ቪዲዮ ግን ያቀረብኩላችሁ ምክንያት ከ3 አመት በፊት ነገሮች እንደዚህ ከነበሩ አሁን ላይ ያሉበትን ሁኔታ ሁላችሁም ታውቃላችሁ። ሲናገር እንደሰማችሁት ከሆነ 10 ሰው ሞት ይባላል፣ ግን ምንም ነገሮች ተደባብሰው ይቀራሉ።
ከሁለት ቀን በፊት የሰራሁላችሁ ቪዲዮ ላይ ከተመለከታችሁት 2 ሰዓት ሙሉ ህዝብ ታግቷል። ግን ምንም አይነት መፍትሄ እስካሁን አልተሰጠም። ነገሮች እየተለመዱ በወሬ ደረጃ እያለፉ ይገኛሉ። ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መግቢያችን ላይ እንደነገርኳችሁ ስለ ሶፎንያስ የወጡ አዳዲስ መረጃዎች አሉ። እነሱን ተመልክተን እንመለስ። የሚናገረውን እየሰማችሁ ነው። ወደ ከተማ መውጣት አልቻለም። የሰው ፊት ማየት አልቻለም። መጀመሪያ ያን አቁሙና እኛ ማቆም አለብን። ፍሬዘር የተባለ አዳማ ያላችሁ ልጆች ባካችሁ ንገሩት። ደውሎ ይቅርታ አለው። ያንን ሪከርድ አድርጎ እንደገና ዩቲዩብ ላይ ፖስት ያደርጋል። እግዚአብሔር ያሳያችሁ። ጸበል ላይ ሆኖ እግዚአብሔር ስላንተ አሳስበኝ ይቅርታ ልልህ ነው የደወልኩልህ ያለውን ልጅ ያን ሪከርድ አድርጎ እንደገና ፖስት ያደርጋል። ምን አይነት ልጅ ነው ይሄ ልጅ? ኮንተንት ነው የሚሰራበት። መጀመሪያም ሲያስደበድበው ቆሻሻ ላይ አንከባሎ ሲያስረግጠው ኮንተንት ነው። ለዩቲዩብ ላይ የተጨነቀው እንጂ እንደው እሱ እንደው አይገርምም። አሁንም ከጸበል ወጣ። መጀመሪያ ከጸበል እንደወጣው አንተ ነህ በውስጤ የመጣኸው ይቅርታ ልልህ ነው የደወልኩልህ ያለውን ልጅ ይኸው ደወልልኝ አሁንም አያርፍም ምናምን በሚል ፖስት አደረገ። ከሰማይ በታች ካሉ ፍጥረታት ሁሉ መሳሳት፣ መውደቅና መውረድ የሰው ልጅ ተፈጥሯዊ ድክመቶች ናቸው። ሁላችንም ከቅድስና ማማ ላይ አልተቀመጥንም። የሁላችንም ሕይወት እንከን የለሽ አይደለም። ልዩነቱ ግን የኛ ጉድፍ በፈጣሪ ቸርነት ተሸፍኖ በሰው ፊት ሞገስ አግኝተን መሄዳችን ብቻ ነው። ነገር ግን በሀበሻ ምድር የአንዱ ስህተት አደባባይ ሲወጣ ያ የተሸፈነው የራሳችን ጉድፍ ተረስቶ ድንጋይ ለማንሳት የምንፈጥነው ፍጥነት እጅግ የሚያስደነግጥ ነው። አንዴ ስህተት ውስጥ የወደቀን ሰው ተረጋግቶና አረጋግቶ እጅን ዘርግቶ ና ላንሳ የሚል የለም። ይልቁኑ አንዴ ጥርስ ውስጥ ከገባ የመጨረሻ እጣ ፈንታ መደቆስ ይሆናል። ከላይ አይተን ይሰቀል የምንል በመንጋ አስበን በመንጋ የምንፈርደው እኛ የይቅርታንና የማስተዋልን መንገድ ከመርሳት ደረጃ ላይ ደርሰናል። ባለፉት ወራት መነጋገሪያ የነበረው የጋዜጠኛ ሶፎንያስ ታሪክ የዚሁ ማህበራዊ በሽታችን ማሳያ ነበር። አቅጣጫ በሳተበት ወቅት የወረደበት እርግማን የተወረወረበት የቃላት ጅራፍ ቀላል አልነበረም። ይባስ ብሎ የአእምሮ መታወክ ደርሶበት መንፈሳዊ ሕክምና ፍለጋ ወደ ጸበልና ገዳባት ለመጠጋት ሲሞክር እንኳ በጉያቸው ሊሸሽጉትና ሊያክሙት ፍቃደኛ የሆኑት እጅግ በጣም ጥቂቶች ነበሩ። እቅፍ አድርጎ ሊመልሰው የሚገባው ማህበረሰብ በሩን ክርችም አድርጎ ዘጋበት። ከ6 ወራት የገዳም ቆይታ በኋላ ያ ድሮ በቲቪ መስኮት ስናውቀው ያንጸባርቅ የነበረው ፊቱ ምጥጥ ብሎ ሰውነቱ ተጨማዶና እጅግ ከሲታ ሆኖ ብቅ አለ። ይህ ገጽታው የሰውነት መክሳት ብቻ ሳይሆን በጥፋተኝነት ስሜት የተሰበረ ስብዕናና የመንጋው ፍርድ ያሳረፈበት ከባድ ጠባሳ ነጸብራቅ ነበር። በጸጸት እየተንገበገበ ከልቡ ይቅርታንም ጠይቋል። ከሶፎንያስ ሕይወት የምንማረው ትልቅ ቁም ነገር አለ። ስህተት የሰው ይቅርታ የፈጣሪ ነው። ማንም ከኃጢአት የጸዳ የለም። የሰው ልጅ የሸክላ ዕቃ ነው። ሊሰበር ይችላል። ሰባሪ መሆን ሳይሆን ጠጋይ መሆን የሁላችንም መገለጫ ሊሆን ይገባል። አንድ ድንገት ሕይወቱ የጨለመበትን ሰው ስናገኝ በጩኸትና በወከባ ጨምረን ከማስደንበርና ከመርገም ይልቅ ቆም ብሎ ማስተዋልና ለሰዎች የማገገሚያ እድል መስጠት ይገባል። ርህራሄ የጥሩ አማኝነት መገለጫ ነው። እውነተኛ መንፈሳዊነት የታመመን ማከም፣ የጠፋን መፈለግ እንጂ የተሰበረውን ጨርሶ ማድቀቅ አይደለም። በመጨረሻም አዎ ሶፎንያስ እጅግ ሰቅጣጭ ወንጀል ውስጥ ነበር፣ ግን አሁን ቅጣቱን ተቀብሏል። ይቅርታውን እንቀበል፣ በምንችለው ሁሉ እናግዘው፣ እንዲያገግም ጎኑ እንሆንለት እላለሁ። ሁላችሁም መረጃውን እንደተመለከታችሁት ነው። ሶፎንያስ ያለበትን ሁኔታ ሁላችሁም ተመልክታችሁታል። የትላንት ህይወቱን ሁላችንም እናውቀዋለን። ራሱን ለመቀየር የቤተሰቡን ህይወት ለማስተካከል የሚጥር ልጅ ነበር። ብቻ መሀል ላይ በተፈጠሩበት ነገሮች እንደዚህ አይነት ሁኔታ ውስጥ ገብቷል። እስቲ ሁላችሁም በየሃይማኖታችሁ ጸሎት አድርጉለት። በቃ የትላንት ማንነቱ ትላንት አልፏል። ይቅርታ ሲጠይቅ ነበር የኢትዮጵያን ህዝብ። እስቲ እንዳልካቸው ስለሱ የተናገረው አንድ ንግግር አለ። እሱን ተመልክተን እንመለስ። በመጀመሪያ ደረጃ ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳይ። ሃይማኖተኛ መሆን ጥሩ አይደለም። በተለይ ደግሞ አዲስ ሃይማኖተኛ ስትሆን ለነገሮች የምትሰጠው ጀጅመንት እንዳለ ሃይማኖታዊ ነው የሚሆነው። አሁን የሶፎንያስ ጉዳይ ሃይማኖታዊ ብቻ አይደለም። ሶፎንያስን ተከትሎ ይሄ ጉዳይ ባይጋለጥ ኖሮ ስንት ትውልድ ሊመክን እንደሚችል ሂሳብ ሰርተሃል? አልሰራህም።
ግን ፍሬዘር ለምን ወንጌል አልመሰከረለትም? ምናልባት እኮ ጉዳዩ በወንጌል ምስክርነት የማይቆም ሊሆን ይችላል። ማለት እንደዚህ አይነት አስተሳሰብ እንደዚህ አይነት ልምምድ ላይ ያሉ ሰዎች ወንጌል ቢመሰከርላቸው ሊመለሱ ይችሉ ነበር ወይ የሚለውን ነገር በደንብ ከመጀመሪያው ሄዶ ማስላት ያስፈልጋል። ሶፎንያስን ከተመለከትን ግን አዳማ ድረስ የሄደው ወንጌል ሊሰማ ሳይሆን የራሱ ፐርፐዝ ነበር። ከዛ ጋር ተያይዞ ሶፎንያስን ባይጋለጥና በራሱ መንገድ ቢቀጥል ኖሮ ሜቢ ብዙ ሰዎች ይበላሻሉ። ሌሎች ሰዎች የሶፎንያስን መንገድ ከተከተሉ የሀገራችን ኢሜጅ ሙሉ በሙሉ ይቀየራል። ሌሎች ዓለማት ላይ የምንጸየፈው ነገር ኢትዮጵያ ውስጥ እንደማይሆን ምንም አይነት ማረጋገጫ አልነበረንም። ሶፎንያስን ማጋለጥ ብቻ ይሄን ነገር ያስቀረዋል ወይ ካለ ላያስቀር ይችላል፣ ግን አንድ እርምጃ ነው። አንድ እርምጃ ብቻ ሳይሆን ሶፎንያስንም ወደ ትክክለኛ መንገድ ለማውጣት አንድ እርምጃ ተጉዘናል። የኢትዮጵያ ሕዝብ ከተባበረና ነገሩን በቀናነት ካየው ሶፎንያስን እኮ ትላንት ወደ ነበረበት ደረጃ መመለስ ያን ያህል ከባድ ነገር አይደለም። አሁን ላይ ሶፎንያስ የሚያስፈልገው ትልቅ ነገር አንደኛ ጸሎት ነው፣ ሁለተኛ ደግሞ ሳይኮቴራፒ ነው፣ ሶስተኛ ሰውነቱን እንዳያችሁት በጣም ደቋል። ስለዚህ ተመጣጣኝ ምግብ ያስፈልገዋል። በዛ ደረጃ ከተባበረ ሰው አሁን ያያችሁትን ሶፎንያስ ምናልባት ከሁለት ከሶስት ወራት በኋላ እንደዚህ ሆኖ ላታዩት ትችላላችሁ። በጣም ተሻሽሎ በጣም ኢምፕሩቭድ ሆኖ ልታዩት ትችላላችሁ። ግን ሃይማኖተኞች አታቀሳስሩ። ነገሩ ትውልድን ሊበክል የሚችል ነበረ። በእንጭጩ ተያዘ፣ በእንጭጩ ተቀጨ። አሁን ላይ ግን ሶፎንያስን እንዴት አድርገን ነው ወደ ጤነኛ አእምሮ መልሰን ወደ ቀደመ ማንነቱ የምንመልሰው የሚለው ነገር ላይ ብንሰራ አይሻልም? ሃይማኖታዊ ማቀሳሰር ከምናቀሳስር። ወንድማችን የተናገረበት መንገድ በጣም ልክ ነው። ሶፎንያስ የትላንት ህይወቱን ሁላችንም እናውቀዋለን፣ ምን ላይ እንደነበረ። ለዛ ጥፋቱም ተገቢውን ቅጣት አግኝቷል ብዬ እኔ አምናለሁ። አሁን ላይ ግን ወንድማችን እንደተናገረው ሁላችንም የኢትዮጵያ ህዝብ በጸሎት ልናግዘው ይገባል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይህን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩልኝ። ያረጃል የዓለም ዝና